እንዴት ናችሁ የተወደዳችሁ የማንቸስተር ዩናይትድ እና የብሬንፎርድን ጨዋታ በተመለከተ አንዳንድ ነጥቦች ለማንሳት ነው። ማንቸስተር ዩናይትድ በድጋሚ በዚህ ውድድር ዘመን በ6 የፕሪሚየር ሊግ ጨዋታዎች ሶስተኛ ሽንፈት ገጥሞታል። ከሜይ 2024 በኋላ ተከታታይ የፕሪሚየር ሊግ ጨዋታዎችን ሳያሸንፍ ከዓመት የበለጠ ጊዜ ተጉዟል። እንግዲህ አሰልጣኝ ሩበን አሞሪምን ለመከላከል አሁን በኃላፊነት መቆየት አለበት ብሎ ለመከራከር ሰበቦች በየጊዜው ማቅረብ በጣም አስቸጋሪ ይመስለኛል። ያው ፋናቲሲዝም ካልሆነ በስተቀር የግድ አሰልጣኙ ጊዜ ሊሰጠው ይገባል ከሚል ጠቅላላ አስተያየት በስተቀር ቡድን ውስጥ በሰራው ተስፋ የሚሰጥ ስራ ምክንያት በኃላፊነት ይቆይ በቂ ፍንጭ አይቻለው። ይሄኛው ፎርሜሽን እንደሚሰራ በቂ ምልክት አለ። እነዚህ ተጫዋቾች በሱ ስር ተሻሽለዋል። የማንቸስተር ዩናይትድ ስትራክቸር ሊሰራ እንደሚችል እነዚህ የታዩ ተስፋዎች አሉ ለማለት በጣም የሚያስቸግር ይመስለኛል። እንዳልኩት ከጠቅላላ ምኞት አሰልጣኙ ሲናገር ደስ ይላል፣ እውነተኛና ሐቀኛ ነው። ከዚያ ደግሞ ማንቸስተር ዩናይትድ ባለፉት 12 ዓመታት አሰልጣኞች ቀያየረ፣ አሁን የሚያስፈልገው ኮንቲኒቲ ነው። ስለዚህ የፈጀውን ያህል ጊዜ የፈጀውን ያህል ኢንቨስትመንት ይፍጅ፣ እሱ በኃላፊነት ይቆይ ከሚል የበለጠ ተስፈኝነት ካለው አስተያየት በመነሳት የሚሰጥ ድጋፍ ካልሆነ በስተቀር አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆነበት ጊዜ ጀምሮ የዩናይትድ ሬከርድ እጅግ አስደንጋጭ እና እንኳን በማንቸስተር ዩናይትድ ደረጃ ያለ ቡድን ቀርቶ በዌስትሃም ደረጃ ያለ ቡድን እንኳን ሊቀበለው የማይገባ አይነት ሬከርድ ነው ብዬ አምናለሁ። አሰልጣኙ በዚህ ውድድር ዘመን በአውሮፓ ውድድሮች የማይሳተፍ መሆኑን ከግምት በማስገባት እና በሳምንቱ አጋማሽ ነፃ ሳምንታት ስላሉት ደግሞ በሊግ ካፕም በግሪምስቢ ከተሸነፈና ከዛ ውድድር ውጪ ከሆነ በኋላም እንደገና በተጠናቀቀው ሳምንት ብዙ በሚወራለት በዛ ሲስተም ውስጥ የበለጠ ቡድኑን አሻሽሎ ቅዳሜ ለመምጣት የሚሆን ጊዜ ነበረው። እኔ አሁን ጀስቲፊኬሽን ያለ አይመስለኝም። አሰልጣኝ ሩበን አሞሪም በኃላፊነት ሊቆይ ይችላል። የማንቸስተር ዩናይትድ ሹማምንት ቶት ፕሮሰስ ምን እንደሆነ አናውቅም። በየቅዳሜው በየሁዱ የምናየው ማንቸስተር ዩናይትድ ሁኔታ ግን አልፎ አልፎ ብቅ ከሚል የተስፋ ፍንጣቂ ይልቅ ኮንሲስተንት በሆነ መንገድ ወጥ በሆነ መንገድ በአሰልጣኙ ስር የተሻሻለ የማንቸስተር ዩናይትድ ተጫዋችን ማግኘት በጣም አስቸጋሪ ይመስለኛል። ይሄኛው ሽንፈት ያስታወሰን ነገር በድጋሚ እርሱ ነው። አሰልጣኙ ወደ ኃላፊነት ከመጣበት ጊዜ ጀምሮ ማንቸስተር ዩናይትድ ደካማ ብቃት ካሳየባቸው ጨዋታዎች መካከል በርካታ ናቸው። ደካማ ብቃት ያሳየባቸው ጨዋታዎች እኔ አሁን እነሱ ራንቲንግ ይሉታል። ልክ ማንቸስተር ዩናይትድን የሚያክል ግዙፍ ክለብ ምንም እንኳ ባለፉት በርካታ ዓመታት የዩናይትድ የድህረ ፈርጉሰን ሬከርድ አልፎ አልፎ ከሚመጡ የካፕ ድሎች በስተቀር በወጥነት ደካማ ቢሆንም አልፎ አልፎ እንዳልኩት ሞሪኞ ሁለተኛ ሆኖ ጨርሰዋል። ኦሌ ሁለተኛ ሆኖ ጨርሶ ያውቃል። በጠቅላላው ግን የማንቸስተር ዩናይትድ ያለፉት 12-13 ዓመታት ሬከርድ ከክለቡ ግዝፈት አንጻር በጣም ደካማ መሆኑ እንደተጠበቀ ሆኖ ይሄኛውን የማንቸስተር ዩናይትድ ደካማ ጉዞ ግን ለመልመድ በጣም አስቸጋሪ ነው። ባለፉት ዓመታት ማንቸስተር ዩናይትድ እንደዚህ ነበር ብሎ ጀስቲፋይ ለማድረግ በጣም አስቸጋሪ ነው። እንግዳ በሆነ ጊዜ ውስጥ ነው ማንቸስተር ዩናይትድ እያሳለፈ ያለው እና ይሄኛውን አሰልጣኝ ሩበን አሞሪምን ቡድኑ እየተጓዘ ያለበትን ሬከርድ ሁኔታ እና በየጊዜው ከሚታጣው ተስፋ አንጻር አሰልጣኙን በኃላፊነት የማቆየት አመክንዮ አለ ብዬ አላምንም። ተስፋ ምኞት እና ጠቅላላ ድጋፍ በቃ የማንቸስተር ዩናይትድ አሰልጣኝ ነው የማንቸስተር ዩናይትድ አሰልጣኝ እስከሆነ ድረስ ለደግፈው ይገባል የሚል ካልሆነ በስተቀር እያወራን ያለነው 2 ወር ስለቆየ አሰልጣኝ አይደለም። በማንቸስተር ዩናይትድ መጠን ያለን ቡድን የሚያሰለጥን አንድ ሰው በ2 ሳምንት ጊዜ ውስጥ በ2 ወር ጊዜ ውስጥ በ3 ወር ጊዜ ውስጥ የሚዳኝበት ሐቅ አለ። ይሄኛው አሰልጣኝ ከአንድ ወር ከምናምን በኋላ 1 ዓመት ይሆናል በዚህ የሥራ ኃላፊነቱ ላይ እና በ35 ጨዋታዎች 34 ነጥቦችን ብቻ ነው የሰበሰበው። ይሄ ደንበኛ የሬሌጌሽን ፎርም ነው። ከአንድ ዓመት ጥቂት ባነሰ ጊዜ ውስጥ 21 ጨዋታዎች ተሸንፏል። አሁን ከዚህ ጨዋታ መጀመር በፊት ዌስትሃም ዩናይትድ ግራሃም ፖተርን ከኃላፊነት አንስቷል። ከግራሃም ፖተር ያነሰ ሬከርድ ነው አሰልጣኝ ሩበን አሞሪም ያለው። ኃላፊነቱን ከተረከበበት ጊዜ ጀምሮ ተከታታይ የፕሪሚየር ሊግ ጨዋታዎችን አሸንፎ አያውቅም። እንግዲህ አሁን 35 ጨዋታ ማለት ኦልሞስት አንድ ሲዝን ነው። በእርግጥ እንረዳለን ኃላፊነቱን ሲረከብ በውድድር ዘመኑ ጣልቃ ነው ኃላፊነቱን የተረከበው። ስብስብ እሱ መጫወት ለሚፈልግበት ፎርሜሽን የሚሆን አይደለም። ፕሪሲዝን አልነበረውም። የተለያዩ ምክንያቶች ማቅረብ ይቻላል። ግን እነዛ ምክንያቶች የሆነ ጊዜ ያልቃሉ። አሁን በሳምንት አንድ ጊዜ እየተጫወተን ቢሆን ግልጽ ፕሮግረስ አለማሳየት ግን ችግር ነው።
በተቃርኖች የተሞላ ነው ማንቸስተር ዩናይትድ። በየጨዋታው 5 ተከላካዮች ይጠቀማል፣ ግን በቅጡ የሚከላከል በወጉ የሚከላከል ቡድን አይደለም። ከ200 ሚሊዮን ፓውንድ በላይ የወጣባቸውን አዳዲስ የማጥቃት ተጫዋቾቹን ከመጀመሪያ ጀምሮ በዚህኛው ጨዋታ ለመጀመሪያ ጊዜ አሰልፏል፣ ግን ቡድኑ በቂ ጎሎች አያስቆጥርም። ማንቸስተር ዩናይትድ ብሬንፎርድን ነው በዚህ ጨዋታ ላይ የገጠመው። በድጋሚ እንግዲህ በዚህ ጨዋታ ተሸንፏል። አሰልጣኙ ወደ ኃላፊነት ከመጣበት ጊዜ ጀምሮ በተለይ ከመካከለኛ ስፍራ ላይ ካሉ ቡድኖች ጋር ያለው ሬከርድ በጣም አስደንጋጭ ነው። ከትልልቆቹ ቡድኖች ጋር አንዳንድ ድል ያገኘባቸው ጨዋታዎች ነበሩ። ለምሳሌ ማንቸስተር ሲቲን በኤቲሃድ አሸንፈዋል፣ ወይ በአንፊልድ ከሊቨርፑል ጋር 2-2 ተለያይቷል። አርሰናልን በኤፍኤ ካፕ አሸንፏል። እንዲህ የሚጠቀሱ አንዳንድ ድሎች ነበሩት። ነገር ግን እነዚህ ሚድል ክላስ ከሚባሉት ቡድኖች ጋር ያለው ሬከርድ በጣም አስደንጋጭ ነው። ይሄኛው ሌላ የዛ ቀጣይ ክፍል ሆኖ ሊጠቀስ የሚችል ነው እና በእኔ አስተያየት ለአሰልጣኙ እንዲሳካለት በጣም እመኛለሁ። ያኔ ሲመጣም ብዙ ተስፋ ነበር እሱን በተመለከተ። እኔም ልክ እንደዛ አይነት ተስፋ ነበረኝ። በተለይ ደግሞ ፍረሽ ነው፣ አዲስ አይዲያ ነው ይዞ እየመጣ ያለው። ማንቸስተር ዩናይትድ ለአመታት የአይደንቲቲ ችግር ነበረበት። የአይደንቲቲ ክላሪቲ ይዞ የሚመጣ የጠራ የጨዋታ መታወቂያ መንገድ ያለው ቡድን ይዞ ይመጣል የሚል ተስፋም ስለነበር ስፖርቲንግ ሊዝበንም በአውሮፓ ውድድሮች ላይ የማየት እድል ስለነበረን እዛ ቡድን ላይ የሚታይ ዩኒክ ስትራክቸር ነበር። በዛ ቡድን ውስጥ የጎሉ ግለሰቦች ነበሩ። ወደ ትልልቅ ክለቦች በአመታት ውስጥ ማለቴ ነው በጣም ስኬታማ ነበር ዋንጫዎች በማሸነፍ። በዩናይትድ በጭራሽ ያንን ቡድን በተለያዩ ምክንያቶች የሱ ችግር ብቻ አይደለም ግን በተለያዩ ምክንያቶች ያንን ማድረግ አልተቻለም። በዚህኛው ጨዋታ ማንቸስተር ዩናይትድ የታየበት ድክመት ከ12 ዓመት በፊት የቀድሞ ማንቸስተር ዩናይትድ አሰልጣኝ ከአሌክስ ፈርጉሰን መልቀቅ በኋላ የተኳቸው ዴቪድ ሞይስ ሲናገሩ አንድ ሁሉ የሚጠቀስ ንግግር ነበራቸው። ከአንድ ሽንፈታቸው በኋላ እርግጠኛ አይደለሁም ከማን ጋር ያንን ጨዋታ እንደተሸነፉ፣ ግን ከዛ ሽንፈታቸው በኋላ በአመታት ውስጥ ማንቸስተር ዩናይትድ ትልቅ ድክመት ባሳየ ቁጥር በሶሻል ሚዲያ ላይ የማንቸስተር ዩናይትድ ትዊተር ላይ ያለ አሁን ኤክስ የሚባለው ፕላትፎርም ላይ ያለ ንግግራቸው ነው። ሁሌ ሪትዊት አሁን ደግሞ ሪፖስት ሲደረጋ ያለው የሆነ ጨዋታ ከተሸነፉ በኋላ በዚህ ጨዋታ ላይ ማጥቃት አልቻልንም፣ መከላከል አልቻልንም፣ በሁለቱም ሳጥኖች ውስጥ ጥሩ አልነበርንም፣ ጨዋታ መቆጣጠር አልቻልንም፣ ኳስ መቆጣጠር አልቻልንም፣ እነዚህን ሁሉ ማሻሻል አለብን አሉ። በአጠቃላይ የእግር ኳስ ቡድን አይደለንም እንደማለት ነው። እነዚህ ዋና መሰረታዊ ነገሮችን ነው አሰልጣኙ በጊዜው የተናገሩት። በብዙ ጨዋታዎች ላይ ማንቸስተር ዩናይትድ እነዚህን የማድረግ ኳስ የመጫወት ችግር ያለበት ቡድን ነው ማንቸስተር ዩናይትድ እና በኔ አስተሳሰብ አሰልጣኞችን መደገፍ ያስፈልጋል። በጠቅላላው ግን የሆነ ምልክት ማሳየት አለባቸው፣ የሆነ የተስፋ ፍንጭ ማሳየት አለባቸው። አሁን የውድድር ዘመኑ መጀመሪያ ነው፣ ገና 6 ጨዋታዎችን ያደረገው አንድ ጀስቲፊኬሽን ነው ይሄ። ግን ካለፈው የውድድር ዘመን ጀምሮ የመጣ ድክመት ስለሆነ ኢን አይሶሌሽን ብቻ ልናየው አንችልም። ሌሎች አሰልጣኞችን በእንግሊዝ ሀገር አይተን እናውቃለን። ኢሚዲየት ኢምፓክት በእንደዚህ አይነት ሲስተም የፈጠሩ አሰልጣኞችን ቱኸልን አይተናል፣ ኮንቴን አይተናል። ሩበን አሞሪም ላይ ያንን ማየት አልቻልንም። ምናልባት እነዛ የቼልሲ ስብስቦች አሁን ካለው ዩናይትድ ስብስብ እጅግ የተሻሉ ናቸው እንኳ ብንል አሁን እያልኩ ያለሁት ልክ እንደ ኮንቴ 93 ነጥብ ሰብስቦ የፕሪሚየር ሊግ ሻምፒዮን የሚሆን ልክ እንደ ቱኸል በ6 ወር ውስጥ የአውሮፓ ሻምፒዮን የሚሆን ቡድን ይገንባ ማለት አይደለም። ግን እንዴት ፍንጭ ማየት አይቻልም? እሱ ግራ የሚያጋባ ነገር ነው። በወጥነት ሊሰራ የሚችል ፍንጭ እንዴት ማየት አይቻልም? አሰልጣኝ ፍራንክ ደቦር፣ አሰልጣኝ ኤሪክ ቴንሃግ፣ ራሱ አሰልጣኝ ሩበን አሞሪም ከሆላንድ ከፖርቱጋል አይነት ሊጎች በጣም ዶሚናንት የነበሩ ቡድኖችን አሰልጥነው ወደ እንግሊዝ የመጡ ናቸው እና ከእንደዚህ አይነት ሊጎች የሚመጡ አሰልጣኞችን አንዳንድ ጊዜ እጠራጠራለሁ። እኔ የአሰልጣኞቹን ችሎታ አይደለም፣ ግን አያክስ፣ ስፖርቲንግ አይነት ቡድኖች ወይ ቤንፊካ ወይ ፒኤስቪ አይነት ቡድኖች ሊሆኑ ይችላሉ። በጣም ኃይለኛ ዶሚኔሽን የኖራቸውና በእነዚህ ሊጎች ውስጥ በነዛ ሊጎች ያለው የፋይናንስ ልዩነት በአያክስ እና በተቀሩት በስፖርቲንግ እና በተቀሩት መካከል ያለው ልዩነት በጣም ሰፊ ሆነና ዶሚናንት ቡድኖችን ይገነባሉ። ከዚያ ያንኑ ኮንሰፕት ይዘው 6 7 8 ጠንካራ ቡድኖች ወዳሉበት ሊግ ይዘው ለመተግበር ሲሞክሩ ባክፋየር ያደርጋል። በአንድ ጊዜ ነው የአውሮፓ የወደፊቱ ትልቅ አሰልጣኝ ይሆናል ተብሎ ተስፋ ተጥሎበት የነበረው ፍራንክ ደቦር 20% የማሸነፍ ሬት ኖሮት አንድ ጨዋታ ብቻ በካፕ ውድድር አሸንፎ 4 የፕሪሚየር ሊግ ጨዋታዎችን አሰልጥኖ በአራቱም ጨዋታዎች ከተረታ ጎል ሳያስቆጥር ከቀረ በኋላ ከኃላፊነት የተሰናበተው አሰልጣኝ ጆዜ ሞሪኞ በእንግሊዝ እግር ኳስ ታሪክ የመጨረሻው ደካማ አሰልጣኝ ብለው ይጠሩታል። ቴንሃግ መጡ፣
የመጀመሪያው የውድድር ዘመን ላይ የመጀመሪያዎቹን 2 ጨዋታዎች ከተሸነፉ በኋላ በአያክስ በተጫወቱበት መንገድ አይደለም እስኪለቁ ድረስ የተጫወቱት። ስለዚህ ያንን የአያክስ ዶሚናንስ ምንም እንኳን በመጀመሪያው የውድድር ዘመናቸው ስኬታማ ቢሆኑም መድገም አልቻሉም። ሩበን አሞሪም ላይ የሚታየው ድክመትም ከዚህ ጋር የሚቀራረብ ነው። ብሬንፎርድ በዚህ ውድድር ዘመን በመጀመሪያዎቹ 5 ጨዋታዎች በየጨዋታው ከ3 በታች ኢላማቸውን የጠበቁ የጎል ሙከራዎች የሚያደርግ ቡድን ነው። በዚህኛው ጨዋታ 8 ኢላማቸውን የጠበቁ የጎል ሙከራዎችን ያደረገው። ማንቸስተር ዩናይትድ በተሸነፈ ቁጥር አሰልጣኙ ላይ የአሰልጣኙ ገጽታና የሰውነት ቋንቋ ላይ የምናየው አንድ ምልክት አለ። ምንም ይስሩ በሳምንቱ ከሰኞ እስከ አርብ ባሉት ቀናት ቅዳሜ ብዙ ጊዜ አይሰራ። ምናልባት ከአርሰናል ጋር ጥሩ ጀምረው ሊሆን ይችላል፣ ከፉልሃም ጋር የመጀመሪያውን 10-15 ደቂቃ ጥሩ ተጫውተው ሊሆን ይችላል። ሰስቴንድ ለሆነ ጊዜ ግን ማንቸስተር ዩናይትድ ለ60 ደቂቃ ጥሩ ሲጫወት ለማየት በጣም ያስቸግራል። ባለፈው ሳምንት አይ ወንደር ኤንዞ ማሬስካ እንዲህ አይነት ስህተት ባይሰራ ኖሮ በቅያሬዎቹ ላይ እንደዛ ግራም ያጋባ ስህተት ባይሰራ ኖሮ በሁለተኛው አጋማሽ 70% ምናምን ኦልድ ትራፎርድ ላይ ኳሱን የያዘው ግን ክሬቲቪቲ አልነበረው። ከእጁ ሊወጣ ይችል ነበር ያ ጨዋታ ሳይቀር 10-10 ሆነው። ካሰሚሮ ትልቅ ስህተት ሰርቷል፣ ልክ ነው። ነገር ግን ዛሬ ኬታ አንድሪውስ በዚህ ጨዋታ መጨረሻ ላይ እንደተናገረው፣ ባለፈው ማርኮስ ሲልቫ እንደተናገረው ማንቸስተር ዩናይትድን ለመግጠም መዘጋጀት ለብዙ የፕሪሚየር ሊግ አሰልጣኞች ቀላል ነው። መሀል ላይ ያለው የማንቸስተር ዩናይትድ የአማካይ ክፍልን ኦቨርዌልም ማድረግ መብለጥ ከባድ አይደለም እና እርግጠኛ አይደለሁም ይሄ ምን ያህል ሜንቴን እንደሚደረግ ምን ያህል የማንቸስተር ዩናይትድ ሰዎች ተቀብለው እንደሚቆዩ እርግጠኛ አይደለሁም። የተጫዋቾች ምርጫው ግራ የሚያጋባ ነው። የሚተነበዩ የሚገመቱ ለውጦች አሉት። በታክቲኩ ላይ በጣም ግትር ነው። በጨዋታ ውስጥ ኤንድ ጌም ትዊኮች የሚሉት እነሱ በጨዋታ መሀል የሆነ ነገር መለወጥ ቡድኑ አይችልም እና በዚህ ጨዋታ ላይ በድጋሚ ተመሳሳይ ችግር ታይቷል። ማንቸስተር ዩናይትድ በ20 ደቂቃ ውስጥ ነው ይሄንን ጨዋታ የተሸነፈው ማለት ይቻላል። ብሩኖ ፈርናንዴዝ አይነት የፍጹም ቅጣት ምት ጎል ቢያስቆጥር ኖሮ የሆነ ቦታ ላይ አርቢትሩ ውሳኔ ቀይ ካርድ ቢሆን ኖሮ ምናምን እንላለን። እኔ ፐርፎርማንስ ላይ ማተኮር ያስፈልጋል ነው። ድሮም ቢሆን ማንቸስተር ዩናይትድን በተመለከተ በውጤቱ ብቻ አይደለም መዳኘት የሚያስፈልገው ፐርፎርማንሱን ማየት ያስፈልጋል እላለሁ እና እስማማለሁ በዛ። ግን ይሄኛው ጨዋታ የማንቸስተር ዩናይትድ ፐርፎርማንስ ሌላ በጣም ደካማ ብቃት የታየበት ነው። ግን አንዳንድ የአሰልጣኝ ውሳኔዎችም የጀጅመንት ችግር ያለባቸው ናቸው። ለምሳሌ ስንት ጊዜ ማለት እንደሚያስፈልግ አላውቅም፣ ብሩኖ ፈርናንዴዝ ጥልቅ አማካይ አይደለም። በዛ ቦታ ለመጫወት የሚያስችል የቦታ ዲሲፕሊን የለውም። አሰልጣኙ ጨዋታ ኮንትሮል ማድረግ አልቻልንም አለ። ብሩኖ ፈርናንዴዝ ደግሞ በማንቸስተር ዩናይትድ እንደምታውቁት በጣም አስደናቂ ተጫዋች ነው። ግን የኮንትሮል ፓሶች አይደለም የሚያደርገው፣ የሂሮ ፓሶች ነው የሚያደርገው። ስለዚህ የሃይ ሪስክ ሃይ ሪዋርድ ፓሶች ነው የሚያደርገው። እዛ ቦታ ላይ የሚጫወት ተጫዋች ግን እንደዚህ አይነት ፓሶች አይደለም ማድረግ ያለበት። አይደለም ጨዋታ ለመቆጣጠር የሚሆኑ ፓሶች፣ ኳስ የማሰራጨት ችሎታ ማንቸስተር ዩናይትድ ዘለግ ላለ ጊዜ ኳስ ይዞ የሚቆይበትን የፓሶች አይነት ማሰራጨት የሚችል ተጫዋች ነው የሚያስፈልገው። ብሩኖ እንዲህ አይነት ተጫዋች አይደለም። ኦፍ ዘ ከፍ ይሉታል እንግሊዞቹ። ነፃነት ኖሮት የተለያዩ ስፔሶችን እየፈለገ እየያዘ እንዲጫወት የሚፈቀድለት አይነት በጣም አድቫንስድ 8 ቁጥር ወይ 10 ቁጥር ሆኖ ሲጫወት ነው የተሳካለት በማንቸስተር ዩናይትድ። ይሄኛው ቦታ ሊያውም ከኡጋርቴ ወይም አሁን ካለው የካሰሚሮ ቨርዥን ጋር አንድ ላይ አጣምራችሁት ለዛ ቦታ አይሆንም። ይሄንን ለማወቅ የእግር ኳስ ሳይንቲስት መሆን የሚጠይቅ አይመስለኝም። ምናልባት ከወራት በኋላ ሁላችንንም የተሳሳትን እንደሆነ ሊያሳየን ይችል ይሆናል፣ አላውቅም። አሁን ያሉት ምልክቶች በሙሉ ግን የሚነግሩን ብሩኖ ፈርናንዴዝ የዛ ቦታ ተጫዋች አይደለም። የፍጹም ቅጣት መሳቱ ሌላ አጀንዳ ነው፣ አንድ በጨዋታ ውስጥ ያለ ሞመንት ነው። ስለዚህ አሰልጣኙ ይሄንን ተጫዋች እዛ ቦታ ላይ ማጫወትን ኢንሲስት ማድረጉ በእኔ ውስና አንደርስታንዲንግ ልረዳው አልችልም። እንደገና በዚህኛው ጨዋታ ላይ ብሬንፎርድ በቶማስ ፍራንክም ስር የእሳቸው ረዳት የነበረ ሰው ነው ኬታ አንድሪውስ፣ በሱም ስር ብዙ ረጅም ኳሶችና ከጀርባ የሚጣሉ ረጃጅም ኳሶችን የሚጠቀም ቡድን መሆኑ ለማንም ሰው የተሰወረና እንግዳ አይደለም። ማንቸስተር ዩናይትድ ብሬንፎርድን በሚገጥምበት በዚህ ጨዋታ ላይ በሃይ ላይን 2 ፍጥነት የሌላቸውን ተከላካዮች ነው የተጠቀመው። ሃሪ ማጓየር እና ማታያስ ደሊትን ነው የተጠቀመው። ሁለቱም በጣም ዝግ ያሉ ተጫዋቾች ናቸው። አጠገባቸው የተጣመረው ተጫዋች ደግሞ ሲጀመርም የመሃል ተከላካይ አይደለም፣ ሉክ ሾው። ስለዚህ የሴሌክሽን ችግር አለበት ማለት ነው። ከዚያ ደግሞ እኔ በጨዋታ መሃል አንድ ግራ የሚያጋባኝ ሌላ አሰልጣኝ ሲያደርገው አይቼ የማላውቅ ነገር ሲያደርጋ ያዋለሁ። ተከላካዮችን የመቀየር ልማድ፣ የመሃል ተከላካዮችን የመቀየር ልማድ። አሰልጣኙ በሁሉም ውድድሮች 49 ጨዋታዎችን በማንቸስተር ዩናይትድ አሰልጣኝነት መርቷል።
ከነዚህ 49 ጨዋታዎች መካከል በ42ቱ የመሃል ተከላካይ በሌላ የመሃል ተከላካይ ተክቷል እና ያለነው ብዙ ጊዜ መሃል ተከላካዮች አስገዳጅ ሁኔታ ካልመጣ በስተቀርና አልፎ አልፎ ካልሆነ በስተቀር በተለይ በታክቲካዊ ምክንያቶች አንድ የመሃል ተከላካይ ወጥቶ ሌላ የመሃል ተከላካይ ሲተካው ማየት በብዙ ቡድኖች እኔ አልለመድኩትም ይሄንን እና ብዙ ጊዜ ሃሪ ማጓየር ለቆሙ ኳሶች ሲባል ተቀይሮ ይገባል። የማንቸስተር ዩናይትድ የሃሪ ማጓየር ሶሉሽን ለዛ እሱን ማስገባት ነው። ብሬንፎርድ የመጀመሪያዎቹን 2 ጎሎች ያስቆጠረበት መንገድም የመሃል ተከላካዮቹን ስህተት የሚያሳዩ ናቸው። ሃሪ ማጓየር ረጅም ኳስ ከጀርባ ተጣለ እና ከጨዋታ ውጪ ሊያደርገው ሞከረ ኢጎር ቲያጎን የብሬንፎርዱን አጥቂ፣ ነገር ግን ሚስካልኩሌት አደረገ ዛጋ እና የብሬንፎርድ የመጀመሪያ ጎል ተቆጠረ። ይሄ ግን ሃሪ ማጓየር የሰራው ስህተት ብቻ ሳይሆን ብዙ ጊዜ እንደምንለው ማጓየር የቦክስ ተከላካይ እንጂ 50 ሜትር 55 ሜትር ወደፊት ተጠግቶ በሃይ ላይን ለሚጫወት ቡድን የሚሆን ተከላካይ አይደለም። ሰፊ ስፔስ መከላከል አይችልም። ባለፉት ጥቂት ዓመታት በጣም ጥሩ የተጫወተባቸው ጨዋታዎች አሉ። በጣም ጥሩ የተጫወተባቸው ጨዋታዎች በአብዛኛው ትልልቅ ጨዋታዎችና በአብዛኛው የሳጥን መከላከል ግዴታ እንዲኖርበት ያደረጉ የሱን ኳሊቲ የሚያሳይባቸው አይነት ጨዋታዎች ናቸው። እንደዚህ አይነት በሃይ ላይን መጫወት ከጀርባ ረጃጅም ኳሶችን የሚጥል ቡድንን መግጠም ግን ለሃሪ ማጓየር ሚስማማ አይነት አይደለም። ከሆነም ፎርሙ ጥሩ ባይሆንም በቅርብ ጊዜ ሌኒዮሮ አይነት ተጫዋች ነው መጫወት ያለበት ነው የምለው እኔ። አንደኛ ከኳስ ጋር ኮምፖዠር አለው፣ መረጋጋት አለው። ሁለተኛ አሁን ያልኩት ካራክተሪስቲክስ አለው፣ ሰፊ ስፔስ መከላከል ይችላል። ሃሪ ማጓየር እና ኢቭን ማታያስ ደሊት ያ ሞቢሊቲ ያላቸው ተጫዋቾች አይደሉም። አንድ ችግር ነው ይሄ የተጫዋቾቹ አይነትና ማንቸስተር ዩናይትድ የተጫወተበት ዲፌንሲቭ ላይን። ስለዚህ ለብሬንፎርድ በ20 ደቂቃ 2 ጎል ለማስቆጠር ይሄ የተጫዋቾቹ የግለሰብ ስህተት እንዳለ ሆኖ በሌላ በኩል ግን የተጠቀማቸው ተጫዋቾች ካራክተሪስቲክስ ለዚህ ጨዋታና ለእንደዚህኛው አይነት ባላጋራ የሚሆን አልነበር። ስለዚህ እንደገና ሌላ ሽንፈት እንዲደገም ሆነ። የብሬንፎርዱ የቀድሞ የሊቨርፑል አማካይ ጆርዳን ሄንደርሰን 35 ዓመቱ ነው አሁን። ባለፉት ጥቂት ዓመታት አንዴ ወደ ሳውዲ አንዴ ወደ ሆላንድ ሲጫወት ቆይቶ መጣና የመጀመሪያው ጎል ሲቆጠር ለቲያጎ ያንን ረጅም ኳስ የሰጠው እርሱ ነው። ግን በጨዋታ መሃልም ይሄ ተጫዋች በ35 ዓመቱ የማንቸስተር ዩናይትድን አማካይ ክፍል ዶሚኔት ማድረግ ችሏል። የማንቸስተር ዩናይትድ 3 የመሃል ተከላካዮች ግርማ ሞገስም የሌለው ባክላይን በእውነት በዚህ ጨዋታ ላይ እና ብዙ ጊዜ ደግሞ እንደምንለው 2 ጥልቅ አማካዮችን ብቻ ነው አሰልጣኙ የሚጠቀመው። እዚህ ጨዋታ ላይ አሰልጣኝ ኬት አንድሪውስ እንዳደረገው ሚኬል ዳምስጋርድን ተጨማሪ ትርፍ ሰው እያደረገ በማያቋርጥ ሁኔታ ስፔርማን የአንድ ትርፍ ሰው የሚድፊልድ ኦቨርሎድ ምናምን ይፈጥሩ ነበር። በስንት ጨዋታ እንዳየነው አላቅም፣ ግን በብዙ ጨዋታዎች ላይ የሚስተዋል ነው። እንደገና የቆመ ኳስ የመከላከል ድክመት አለ፣ እንደገና የአየር ላይ ኳስ የመከላከል ድክመት አለ። ስለዚህ እነዚህ ድክመቶችን በዚሁ ጨዋታ ላይ ታይተዋል። ሁለተኛው ጎል ሲቆጠር በ20 ደቂቃ ውስጥ ይሄው ተጫዋች ጎል ሲያስቆጠር ሁለተኛውን ኳስ ለማጽዳት ሉክ ሾው በጭራሽ በአካባቢው አልነበረም። እኔ ሉክ ሾው ላይ በተለይ ጃጅ ለማድረግ በጣም ያስቸግረኛል። ምክንያቱም ይሄ የሚጫወትበት ቦታ የሱን ምርጥ ችሎታ የሚደብቅ ድክመቶቹን የሚያጋልጥ አይነት ቦታ ነው ብዬ አስባለሁ። አሰልጣኞች ተጫዋቾች የበለጠ ጥሩ የሚጫወትበትን ቦታ የመፈለግ ኃላፊነት አለባቸው። ከጨዋታው መጠናቀቅ በኋላ አሰልጣኝ ሩበን አሞሪም ኮንትሮል ብሎ ፕሬስ ኮንፈረንሱ ላይ 7 ጊዜ ጨዋታ የመቆጣጠር ድክመት ቡድኑ እንደነበረበት ለብሬንፎርድ የሚስማማ አጫወት እንደተጫወቱ ነገር ግን ሳምንቱን ሙሉ የብሬንፎርድን የቆሙ ኳሶች እና ረጃጅም ኳሶች መከላከል የሚችሉበትን መፍትሄ ሲፈልጉ እንደከረሙ ተናግሯል። ልምምድ ሲሰሩ ከርመው በጨዋታ ውስጥ መተግበር ካልቻሉ ተጫዋቾቹ አሰልጣኙን እየሰሙት አይደለም ማለት ነው፣ ወይም ጨዋታ ላይ ሪስፖንድ እያደረጉ አይደለም ማለት ነው። ስለዚህ ምን ያህል ተጫዋቾቹ የአሰልጣኙን ትዕዛዝ እየተከተሉ እንደሆነም ወይም አሰልጣኙ መልበሻ ክፍል ውስጥ ፉሊ ኮንትሮል እንደሆነም እርግጠኛ ለመሆን ያስቸግራል ማለት ነው እና ብዙ ችግሮች ያሉበት ነው። እኔ የብሩኖ ጉዳይ መቼስ ማንቸስተር ዩናይትድ ኢኒዮስ በአጠቃላይ አሁን እንደምታውቁት እንደ ድሮ ግሌዘሮች ምናምን አይባልም። ከሰር ጂም ራትክሊፍ መምጣት በኋላ የማንቸስተር ዩናይትድ ባለቤቶች አብላጫ ባለድርሻ እነዚህ አሜሪካን ሰዎች ናቸው። ነገር ግን የእግር ኳሳዊ ውሳኔ ጉዳዮችን ሰር ጂም ራትክሊፍ ኃላፊነቱን 1/4 የማንቸስተር ዩናይትድ ድርሻ ከገዙ በኋላ እሳቸው ናቸው የሚወስኑት።
አሞሪምን መቅጠርን ወይ ቴንሃግን ማሰናበትን ዳና ሾርዝን መቅጠርና ማሰናበትን የመሳሰሉትን እግር ኳሳዊ ጉዳዮች ሰር ጂም ራትክሊፍና እሳቸው የሾሟቸው ሰዎች ጄሰን ዊልኮክስ ኦማር ቤራዳ አይነት ሰዎች ናቸው ውሳኔ የሚያሳልፉት። የማንቸስተር ዩናይትድ ስካውቲንግ ዲፓርትመንት ከ250 ሚሊዮን ፓውንድ ያላነሰ ገንዘብ ለማጥቃት ዲፓርትመንቱ አውጥቷል። ነገር ግን በጣም ግልጽ የሆነ ድክመት ያለበትን የአማካይ ክፍሉን ችግር አድሬስ አላደረገም። 3 ወር ነበራቸው ይህንን ለማድረግ። ነገር ግን አንድ ዲፓርትመንት ላይ ብቻ ነው ያ ሁሉ ኢንቨስት የተደረገው። የባሌባን ስም ሰምተን ነበር እንደዚህ። ግን ማንቸስተር ዩናይትድ ሲሪየስ ቢሆን ኖሮ መጀመሪያ አካባቢ ምንም ችግር የለውም። ቤሞ በጣም ጥሩ ተጫዋች ነው፣ ኩኛ በጣም ጥሩ ተጫዋች ነው፣ ሼሽኮ በመጨረሻ ለማንቸስተር ዩናይትድ የመጀመሪያውን ጎል አስቆጥሯል፣ በጣም ጥሩ ተጫዋች ነው እንደዚህ። ያለፈው አመት የማንቸስተር ዩናይትድ ችግር ግን የማጥቃት ችግር ብቻ አልነበረም። ምናልባት የባሰው የከፋው ስር የሰደደው ችግር ሊሆን ይችላል። ነገር ግን የአማካይ ክፍሉ ዩናይትድ አሰልጣኙ በዚህ ሲስተም እንደሚጫወት አውቋል። እኔ አሁን ስለ ዲው ዲሊጀንሱ ጥርጣሬ ያለኝ። አሁን ኦማር ቤራዳ ናቸው የአሰልጣኙን ሹመት ጫና ፈጥረው ከስፖርቲንግ ሊዝበን እንዲመጣ ያደረጉት። ይሄ በማንቸስተር ዩናይትድ ሰዎች መካከል ልዩነት የፈጠረ የአቋም ልዩነት የነበረበት እንደነበር እናውቃለን። ዳና ሾርዝ ሌሎች እጮች የነበሯቸው እንደ ጋሬት ሳውዝጌት፣ በተለይ ደግሞ አሁን ወደ ቶተንሃም የሄዱት ቶማስ ፍራንክ አይነት ሰዎችን የማምጣት ፍላጎት ነበራቸው የሚል እንሰማለን። ከዩናይትድ ከለቀቁባቸው ምክንያቶች መካከል አንደኛው የሩበን አሞሪም ቅጥር ነው። ነገር ግን ማንቸስተር ዩናይትድ ሩበን አሞሪምን ወደ ማንቸስተር ዩናይትድ ለማምጣት ከስፖርቲንግ በአሁን ፍጥነት በውድድር ዘመኑ መሀል ኃላፊነቱን እንዲረከብ ጫና ባደረገበት ጊዜ ስለነበረው ሪሰርች እርግጠኛ አይደለሁም። ምን አይነት ሪሰርች እንዳደረጉ ኦማር ቤራዳ በሆነ ቃል ምልልሳቸው ላይ ሲናገሩ ብሰማ ደስ ይለኛል። ምክንያቱም አሰልጣኙ በስፖርቲንግ ሊዝበን አሰልጣኝነት ከዚህ ሲስተም ከዚህ ፎርሜሽን በስተቀር በሌላ ፎርሜሽን አልተጫወተም እና በዛው መንገድ ብቻ ነው መጫወት የሚፈልገው። ይህንን ዋሽቶን አያውቅም። ለነገሩ አሰልጣኙ ለማንም ጋዜጠኛ ለፕሬስ ኮንፈረንሶችም ሲናገር አሁንም ጳጳሱ እንኳን ቢጠይቁኝ አልቀይርም እስከ ማለት ድረስ በጣም ጠንካራ ጥብቅ አቋም እንዳለው ይታወቃል። እንዲህ አይነቱን ዶግማዊነት አይቶ ማንቸስተር ዩናይትድ ለእንደዚህ አይነት አጫዋት የሚሆን ሮ ማቴሪያልስ አቅርቦለታል ወይ? ምን ያህል ጊዜ እንደሚፈጅ፣ በፕሪሚየር ሊግ ለመሳካት ያለው እድል፣ በስፖርቲንግ ሊዝበንና በፖርቱጋል ሊግ የሰራ ይሄ ሲስተም ከፍ ባለ ደረጃ ማንቸስተር ዩናይትድ ባሉት ተጫዋቾች ማንቸስተር ዩናይትድ በአንድ ክረምት 25 ተጫዋች አስወጥቶ 25 ተጫዋች ማምጣት አይችልምና ልክ እንደዚህ አይነት ከፍተኛ ተርኖቨር ማድረግ አይቻልም። ጊዜ የሚፈጅ ነገር ነው። ምን ያህል ጊዜ ሊፈጅ ይችላል የሚል አሰስመንት ነበራቸው። ማን ያውቃል ይሄንን በምን ሁኔታ ያንን ቅጥር እንደፈጸሙ። ምክንያቱም በኤሪክ ቴን ሃግ ጉዳይ ላይ በጣም ኢንቨስትድ ነበር ማንቸስተር ዩናይትድ። ከዛ የኤፍኤ ካፕ የፍጻሜ ጨዋታ በኋላ ይሰናበታሉ የሚለው ጩኸት ድንገት የማንቸስተር ዩናይትድ ዩፎሪያ ያንን ጨዋታ በማሸነፍ በነበረ ሙቀት ምክንያት ኤሪክ ቴን ሃግ በኃላፊነት እንዲቆዩ ሆነ። ተጨማሪ ወደ 200 ሚሊዮን ፓውንድ የወጣበት የዝውውር ጊዜ ነበር ከአንድ አመት በፊት የነበረው ያ የዝውውር ወቅት። ስለዚህ ዩናይትድ አሰልጣኝ ሩበን አሞሪምን በአማራጭነት ማየቱ የሚጠበቅ ቢሆንም ነገር ግን ለምሳሌ ሊቨርፑል የሰራውን አይነት ሪሰርች ሰርቷል ወይ? ሊቨርፑል አሞሪምን ተመልክቶታል። አሞሪም አዲስ የአሰልጣኞች ሱፐርስታር ነበር። ለወደፊቱም በማንቸስተር ዩናይትድ ይሁን በሌላ ቦታ ሊሳካለት ይችላል። ስለ ነገ ማንም አፈን ሞልቶ እርግጠኛ ሆኖ መናገር አይችልም። ሊቨርፑልም በዚህ ይስማማል፣ አሪፍ አሰልጣኝ ነው በሚለው በወቅቱ። ለዛ ነው ልክ የሻቢ አሎንሶ ሁኔታ አልሰራ ሲላቸው የክሎፕ ተተኪ እንዲሆን ለማድረግ ሩበን አሞሪምን ተመልክተውት ነበር። ነገር ግን በዛ ፎርሜሽን ነው መጫወት የሚፈልገው። ሊቨርፑል ደግሞ በክሎፕ የጨዋታ ስልት በና ፎርሜሽን በ4-2-3 4-3-3 እንዲጫወት ሆኖ ነው የተገነባው። ለሩበን አሞሪም የጨዋታ ስፔሲፊኬሽን የሚሆኑ ተጫዋቾች ለማምጣት በትንሹ 300 ሚሊዮን ፓውንድ ገደማ ያስፈልገናል ብለው ነው ወደ ሌሎች አማራጮች ከክሎፕ ጋር የስታይል ተመሳስሎሽ ወዳላቸው አሰልጣኞች ፊታቸውን ያዞሩት። እንዲህ አይነት ሪሰርች ሰርቷል ወይ ማንቸስተር ዩናይትድ የሚለውን አላውቅም። ስለዚህ ይሄም ያጠያይቃል። ማንቸስተር ዩናይትድ መሀል ላይ ያንን የአማካይ ክፍል ችግር አድሬስ አላደረገም። በሁለት አማካይ የምትጫወቱ ከሆነ እነዛ ሁለት አማካዮች የሶስት ሰው በትንሹ ስራ የመስራት ካፓሲቲ ያስፈልጋቸዋል። ልክ በኮንቴ ቼልሲ ውስጥ ካንቴና ማቲች ያደርጉት የነበረውን አይነት ስራ አትሌቶች ያስፈልጉታል። ሰፊ ስፔስ መሸፈን የሚችሉ ተጫዋቾች ያስፈልጉታል። አሁን እዚህ ጨዋታ ላይ ሚኬል ዳምስጋርድ የቡድኑ የማጥቃት አማካይ ነው። ይመጣል፣
ከይሁር ያርሙሎክ ከሚባለው ተጫዋች ጋር ቦታ ይለዋወጣል። ልክ በፉልሃም ጨዋታ ላይ የፉልሃሙ የማጥቃት ተጫዋች አሌክስ ዎቢ ወደ ኋላ እየተመለሰ ተጨማሪ አማካይ የሆነ የማንቸስተር ዩናይትድ አማካዮችን በቁጥር ሁሉ ጊዜም 3-2 4-2 ያደርጋቸው እንደነበረው ይህንኑ ተመሳሳይ ትሪክ ደግመውታል። ስለዚህ ዩናይትድ ብዙ ድክመቶች ያሉበት ቡድን ነው እና እንዴት ለረጅም ጊዜ ፐርሲስት እያደረጉ እንደሚቆዩ አላውቅም። የውድድር ዘመኑን በአስቸጋሪ ጨዋታዎች ነው የጀመሩት። ሲጀመር ከአርሰናል ጋር ከዛ ከማንቸስተር ሲቲ ጋር በመሃል ተጫውተዋል፣ ደግሞ ከቼልሲ ጋር ተጫውተዋል። እነዚህ በመጀመሪያዎቹ 5 ጨዋታዎች ያደረጓቸው 3 ከባባድ ተጋጣሚዎች ናቸው። የአሰልጣኙን ቡድን የበለጠ ለመገምገም የብሬንፎርድ አይነት ቡድኖችን መጠበቅ አለብን ይባል ነበር። የብሬንፎርድ የሰንደርላንድ ጨዋታዎች በጣም ወሳኝ ናቸው ይባል ነበር። ብሬንፎርድ ዮሃን ቪሳን፣ ብራያን ምቤሞን በጋራ 49 ጎሎችን ያስቆጠሩለትን ተጫዋቾች ካጣ በኋላም ማንቸስተር ዩናይትድን አሸንፏል። ባለፉት ዓመታትም ይሄንን አድርጎት ያውቃል። አሁንም በድጋሚው በዚሁ መንገድ ቀጥሏል እና ነገሩ አሰልጣኙ ላይ የበለጠ ጫና የሚጨምር ይመስለኛል። እንዳልኩት ራንት እንዲሆን አልፈለኩም ይሄንን ፕሮግራም፣ ግን እንደዛ ነው መሰለኝ ነው። ማንቸስተር ዩናይትድን በተመለከተ ስንናገር ከዚህ ውጪ ሌላ ምርጫ ያለ አይመስለኝም። አሁን ምክንያቶች በየጊዜው ያነሱ ይመስለኛል አሰልጣኙን ለማቆየት። አሁን የሚባል ነገር አለ። የማንቸስተር ዩናይትድ ሰዎች ኢንተርናሊ ቡድኑ በፐርፎርማንስ በኩል እየተሻሻለ እንደሆነ የሚያሳዩ አንዳንድ ኢንዲኬተሮች አሉ የሚሉ ስታቲስቲካል ማሳያዎች አሉ የሚሉ እኛ ምናነሳቸዋል። ለምሳሌ ከኤፕሪል ጀምሮ ማንቸስተር ዩናይትድ በኤክስፔክትድ ጎልስ ዲፍረንስ በሚባል ቡድኑ እንዲያስቆጥር የሚጠበቁበት የጎል እድሎችና የተጋጣሚ ቡድን የፈጠራቸውን የጎል እድሎች እንወስድና ልዩነቱን ከወሰድን ኤክስጂ ዲፈረንሻል ይባላል። በዛ 5ኛ ነው። የፍጹም ቅጣት ምቶችን ከቀነስን 7ኛ ነው እንደዚህ። ነገር ግን በአይን ደግሞ የምናያቸው በቪዥዋል ኦብዘርቬሽን ደግሞ የምናያቸው ነገሮች አሉ። ማንቸስተር ዩናይትድ ላይ እኔ እንደሚታየኝ አልፎ አልፎ ምናልባት የአርሰናል ጨዋታ ግን የአርሰናል ጨዋታ ብዙ ሪስክ እንዲወስዱ የተገደዱበት ነው። ምክንያቱም አርሰናል ይመራቸው ስለነበር ጎል ለማስቆጠር ሪስፖንድ ማድረግ ነበረባቸው። እሱም የሾት ካውንቱን የሾት ካውንቱ ብዙ ነበር። 22 የጎል ሙከራ ነው ያደረገው። በጣም ከፍተኛ ነው። በተለይ እንደ አርሰናል አይነት ሶሊድ ቡድን ላይ 22 የጎል ሙከራ ማድረግ። ነገር ግን የኤክስጂ ቫልዩን ካያችሁት ያን ያህል ከፍተኛ አልነበረም። በተለይ የኦፕን ፕሌይ ኤክስጂ የሚባለው በሌሎች ጨዋታዎች ብዙ እንደሆነ አውቃለሁ፣ ግን በአብዛኛው በትራንዚሽን ነው ማንቸስተር ዩናይትድ አሁንም የሚያጠቃው። እሱ ደግሞ ሰስቴነብል አይደለም። በትራንዚሽን ማጥቃት ለትልልቅ ቡድኖች ሁሌ የሚሆን አይደለም። ለማንኛውም ብሩኖ ፈርናንዴዝ ጨዋታ ላይ የፍጹም ቅጣት ምት ሰጥቷል እና ይሄ በዚህ ውድድር ዘመን ለሁለተኛ ጊዜ የፉልሃም ጨዋታ ላይ ያንን የፍጹም ቅጣት ምት ቢያስቆጥር ኖሮ ጨዋታው እንዴት ይሆን ነበር መተንበይ አይቻልም። ግን የማንቸስተር ዩናይትድን በጨዋታ ጅማሬ ላይ የነበረ የበላይነትን ይዞ ለመቀጠል ምክንያት ሊሆን ይችል ነበር። በዚህኛው ጨዋታ ላይ የፍጹም ቅጣት ምቱ ተሰጠ። ናታን ኮሊንስ የሚባለው ተጫዋች በቀይ ካርድ መውጣት አለበት የለበትም? ግልጽ የጎል ማስቆጠር ድል ነበረው ብራያን ምቤሞ በሚል ታይቶ ነበር። ያው ጎትቶ አይደለም የጣለው። ነገር ግን ከዛ በኋላ የነበረው ውሳኔ የማንቸስተር ዩናይትድ የክንፍ ተጫዋች he was not in control of the ball በሚል የኳስ ሙሉ ቁጥጥር አልነበረውም፣ ንጹህ የጎል እድል ነው ለማለት አይቻልም የሚል ድምዳሜ ላይ ደረሱና ግን የፍጹም ቅጣት ምቱ በተሰጠበትና ውሳኔው አናላይዝ ይደረግ በነበረበት ጊዜ መሃል የ4 ደቂቃ ጊዜ ነበር። ተጫዋቾች በተለይ ፍጹም ቅጣት ምት መቺዎች ያንን ረጅም ጊዜ የሚወዱት አይመስለኝም። መሃል ለመሃል ልምታው በቀኝ በኩል ግብ ጠባቂው እስኪወርቅ ጠብቄ እንደዚህ በሚሉ ሐሳቦች መሃል የሚያዙ ይመስለኛል። ብሩኖ ምናልባት በዛ ዲስትራክትድ ሆኗል። ነገር ግን የቀድሞ የሊቨርፑል ግብ ጠባቂ ኪቪን ኬለኸር የብሩኖ ፈርናንዴዝን የፍጹም ቅጣት ምት አመታት ቴክኒክም በደንብ ያጠና ይመስላል። ስለዚህ ቶሎ አልወደቀም። ያው ብሩኖ የተለመደው አመታት ከኋላ ይመጣል፣ ይንደረደራል። ከአንቶኒዮ ዲ ናታሌ ነው የቀዳሁት ይላል በኡድኔዜ በነበረበት ጊዜ በወጣትነቱ። ከዛ ቆም ይላል፣ ግብ ጠባቂውን የሆነ ቦታ እንዲመርጥ ያስገድደዋል፣ አቅጣጫ እንዲመርጥ ያስገድደዋል ወይም ይጥለዋል። ከዛ በኋላ ጎሉን ያስቆጥራል። ኬለኸር ግን አልወደቀለትም ቶሎ። ግብ ጠባቂው ካወቀበት ለማዳን ያለው እድል በጣም ከፍተኛ ነው። ምክንያቱም የብሩኖ ፈርናንዴዝ የፍጹም ቅጣት ምት ቴክኒክ በአብዛኛው የሚመርጠው የፍጹም ቅጣት ምት ቴክኒክ ፕሌስመንት ላይ የሚያተኩር ነው። የግብ ጠባቂውን አቋቋም ካሳተ በኋላ ቦታ መርጦ መምታት ማለት ነው። ግብ ጠባቂው አቅጣጫውን ካወቀበት ለማዳን ያን ያህል ከባድ አይደለም። ምክንያቱም ኃይል የለውም፣ ከፍታ የለውም፣ ጥግ አይዝም ብዙ ጊዜ። ስለዚህ ለማዳን ያን ያህል አስቸጋሪ አይደለም። በቅርብ ጊዜ የፓሪስ ሳን ጀርማውን ቪቺኛን ብዙ ግብ ጠባቂዎች እንደዚህ ሲነቁበት አይቻለሁ።
ኬለር ያደረገው እሱ ነው። ብሩኖ ብዙ ጊዜ ብዙ የፍጹም ቅጣት ምቶችን ያስቆጥራል። በዩናይትድ ታሪክ ካልተሳሳትኩ እሱ ነው በክለቡ ታሪክ በአጠቃላይ ብዙ የፍጹም ቅጣት ምት ጎሎችን ያስቆጠረው። ስለዚህ በዛ የፍጹም ቅጣት ምት መሳት ምክንያት ማንቸስተር ዩናይትድ ጨዋታውን ነጥብ ሳይዝ ወጥቷል። በኋላ ሌላ ተጨማሪ ጎል የንሰን አስቆጥሯል። እኔ ግን ዩናይትድ አቻም ቢወጣ ኖሮ በአብዛኛው ስለ ፐርፎርማንስ አይደለም። ከአርሰናል ጨዋታ በኋላ እኮ የዩናይትድ ደጋፊዎችን ብዙ ተስፋ እንዲያደርጉ ያደረጋቸው ፐርፎርማንስ ነው፣ ውጤቱ አይደለም። ውጤቱንማ ተሸንፈዋል። እዚህም ጨዋታ ላይ አቻ ቢወጣ ኖሮ ብዙ ሊለውጠው የሚገባ ነገር አለ ብዬ አላምንም። ፐርፎርማንሱ ትክክል አልነበረምና ውጤቱ ምንም ሊጋርደው የሚገባ ነገር መኖር የለበትም። ተሸንፏል። እንግዲህ በሚቀጥለው ሳምንት ከሰንደርላንድ ጋር ነው ጨዋታው የሚደረገው። ሰንደርላንድ ኖቲንገም ፎረስትን ካሸነፈው በኋላ 3ኛ ስፍራ ላይ ተቀምጧል። በጣም የሚገርም ምልመላ ነው። የሰንደርላንድ ፈረንሳይ ባለቤትና ፍሎሪያን ጊዞልፊ የሚባሉት የስፖርት ዳይሬክተር የፈጸሟቸው ዝውውሮች ሁሉ ግሩም ናቸው። ብዙ ገንዘብም በእርግጥ ኢንቨስት አድርገዋል። ቀላል ጨዋታ ላይሆን ይችላል፣ ግን አሰልጣኙን ለማቆየት ያለ ሰበብ እያነሰ ይመስለኛል፣ ያለ ምክንያት እያነሰ ይመስለኛል። እንደሚታየኝ የዩናይትድ ችግር የሩበን አሞሪም ችግር ብቻ ነው ያልኩ አይደለም። እሱ እንዳልሆነ ግልጽ ነው። የሞሪኞ ችግር ብቻ አልነበረም፣ የቫን ሃል ችግር ብቻ አልነበረም፣ የቴንሃግ ችግር ብቻ አልነበረም፣ የራልፍ ራኒክ ችግር ብቻ አልነበረም፣ የሁሉም አሰልጣኞች ችግር ብቻ አልነበረም። የማንቸስተር ዩናይትድ ችግር ጠለቅ ያለና ሰፊ ነው፣ ዲፕ ነው። ይገባኛል። እሱ ግን ደግሞ እያንዳንዱ አሰልጣኝ በየጨዋታው በሚወስናቸው ውሳኔዎች ምክንያት ወይ ይተቻል ወይ ይወደሳል። አሰልጣኙ ከሚወደስባቸው የሚተችባቸው ይበዛሉ። 21 ጨዋታ የማንቸስተር ዩናይትድ አሰልጣኝ ሆኖ አንድ ሰው ከ35ቱ ጨዋታዎች መካከል የሚሸነፍ ከሆነ ይሄ በምንም ሌቭል ነው። እኔ ማንቸስተር ዩናይትድ ወልቭስም ይሁን የወልቭስ ሪከርድም ቢሆን ይሄ የሚያጠያይቅ አይነት ሪከርድ ነው። በኃላፊነት የሚያከርም አይነት ሪከርድ አይደለም። በጣም አስደንጋጭ ሪከርድ ነው። ዋንጫ የሚወስድ ቡድን እንዲሰራ በዚህ ዓመት አልተጠበቀም። ግን በዚህ ልክ ደግሞ የሚታይ የስትራክቸር ችግር ምን እንደሚያደርግ ቀጥሎ አላውቅም ማንቸስተር ዩናይትድ። ምክንያቱም የኢኒዮስ ውሳኔ አሰጣጥ ብልሃት ላይ ተጨማሪ ጥያቄዎች የሚያስነሳ ስለሆነ ጊዜ እንደሚሰጡ ተገምታለሁ። ግን ምን ያህል ጊዜ አይታወቅም። የማንቸስተር ዩናይትድ ተጓዥ ደጋፊዎች በጊዜ ነው ከስቴዲየም የወጡት። የብሬንፎርድ ደጋፊዎች ነገ ጧት ትሰናበታለህ እያሉ አሰልጣኙ ላይ ሲዘምሩ ነበር። በእንግሊዝ እንዲህ አይነት ባህል አለ፣ ጫና ውስጥ ያለ አሰልጣኝን በተመለከተ እርግጠኛ አይደለሁም። እንግዲህ አሰልጣኙ ስናሸንፍ ማንም ስለ ሲስተሙ አይናገርም፣ ስንሸነፍ ነው እንደዛ የሚባለው እንደዚህ ብሏል። የተሸነፉት ብዙ ጊዜ ስለሆነ ምንም ምርጫ የለውም ሰው ከዛ ያንን የሲስተም የምናምን ጉዳይ ከመናገር በስተቀር። ግን እኔ በተጫዋችነት ሌቭልም ቢሆን እሱ ሲመጣ ተስፋ የነበራቸው አንዳንድ ተጫዋቾች ነበሩ፣ ኮቢ ሜኑ ወይ ሌሎችም ተጫዋቾች። እነዚህ ተጫዋቾች አልተሻሻሉም። የእንግሊዝ ብሔራዊ ቡድን የአውሮፓ ዋንጫ ፍጻሜ ድረስ የተጓዘ ቡድን አባል የነበረ ተጫዋች በዚህ አሰልጣኝ ውስጥ ቦታ አላገኝም፣ በዚህ አሰልጣኝ ፎርሜሽን ውስጥ ቦታ አይኖረኝም ብሎ ተስፋ ቆርጦ በውሰት ስጡኝ ብሎ ሲጠይቅ ነበር። ሲምቦሊክ ነው ይሄ እና እያንዳንዱ ተጫዋች ከብሩኖ በስተቀር ብሩኖ ነበር ባለፈው የውድድር ዘመን በጥሩ ሁኔታ ፐርፎርም ያደረገው። ግን ብሩኖም አሁን በዚህ ሚና የጌም ኮንትሮለር አይደለምና ጌም ኮንትሮለር ሳይሆን ጨዋታ ኮንትሮል አድርግ የሚባል ተጫዋች ሆነ። የማይችለው ነገር እየተጠየቀ ነው የሚል ነው የኔ እምነት። እንደዛ እንዲጫወት ከሆነ እሱን በ100 ሚሊዮን ለሳውዲ ክለቦች ሸጦ ሌላ የእንደዛ አይነት ባህሪ ያለውን ጨዋታ ኮንትሮል የሚያደርግ ተጫዋችን ማምጣት ይሻል ነበር። እና ችግሩ ብዙ ነው። የማንቸስተር ዩናይትድ ሽንፈት ግን በእኔ እምነት እንግዲህ ዩናይትድ ደጋፊዎች ፍጹም ሌላ አይነት አቋም ሊኖራችሁ ይችላል፣ እርግጠኛ አይደለሁም። ለእኔ ግን ዩናይትድን በጣም ግዙፍ ስለሆነ እኔ ስለምለው ሳይሆን ዩናይትድ ታሪኩ በጣም ግዙፍ ስለሆነ እንዲህ አይነት ሚዲዮክሪቲ መቀበል አለበት ብዬ አላምንም። አሁን ችግሩ ምንድነው? ጋሪ ኔቭል ያለው አይነት ነገር ሲደጋገም ችግሩ ኢንዲፍረንት ትሆናላችሁ ይላል። ግዴሎሽ ወደ መሆን ወደዛ ቀጠና ተንሸራትቻለሁ ይላል። እኔ ዩናይትድ ያንን አይነት ሜንታሊቲ መቀበል አለበት ብዬ አላምንም። ግን ምናልባት እዛ ቀጠና ውስጥ እንዳለን አላቅም። ልክ አይደለም ማንቸስተር ዩናይትድ ልክ አይደለም።